ኢትዮጵያ ቴሌቪዥን ነው። ተናስልኝ በድጋሚ እንደምናመሻችሁ ኢትዮጵያ ቴሌቪዥን ነው። ኢቲቪ 57 እንደቀጠለ ነው። ዋናና ጉዳዮችን ላሳውቃችሁ። ተቋማት ባለፉት 6 ወራት ያስመዘገቧቸው ውጤቶች የሀገሪቱን እድገትና እንቅስቃሴ ስኬታማነት ያሳዩ መሆናቸውን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምርጫ የተጠያቂነት ስርዓትን ለመዘርጋትና የህዝብን ጥቅም ለማስጠበቅ ከፍተኛ ሚና ስላለው ዜጎች በንቃት እንዲሳተፉ ተፎካካሪ ፖለቲካ ፓርቲዎች ጠየቁ። የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ብሔራዊ ጥቅም የሚያስጠብቀው የኢትዮጵያ አቪዬሽን ደህንነት ረቂቅ አዋጅ እንደጸደቀ ተግባራዊ እንዲሆን አሳሰበ። የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በነገው ዕለት በሕዝብ ተወካዮች ምክር ቤት ተገኝተው ማብራሪያ ይሰጣሉ። ስድስተኛው የኢፌዴሪ የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባ ነገ ጥር 26 ቀን 2018 ዓ.ም ይካሄዳል። ጠቅላይ ሚኒስትር አብይ አህመድ በምክር ቤቱ መደበኛ ስብሰባ ተገኝተው የመንግስትን የ2018 በጀት ዓመት የ6 ወራት እቅድ አፈጻጸም ሪፖርት ያቀርባሉ። ከምክር ቤት አባላት ለሚነሱላቸው ጥያቄዎችን ምላሽና ማብራሪያም ይሰጣሉ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በኢቲቪ ዜና ቻናል፣ በኢቲቪ ቋንቋዎች ቻናል፣ በኢቲቪ አፋን ኦሮሞ ቻናል፣ በኤፍኤም አዲስ 97.1 በብሔራዊ ሬዲዮና በኢቢሲ ዶት ስትሪም በሁሉም ማህበራዊ ትስስር ገጾች በቀጥታ ያስተላልፋል።
ተቋማት ባለፉት 6 ወራት ያስመዘገቧቸው ውጤቶች የሀገሪቱን እድገትና እንቅስቃሴ ስኬታማነት ያሳዩ መሆናቸውን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ለጠቅላይ ሚኒስትሩ ተጠሪ የሆኑ ተቋማት የ2018 የ6 ወራት የስራ አፈጻጸም ተገምግመዋል። አሸናፊ እንዳለ ተጨማሪ አለው። ለሀገር ግንባታ ካላቸው ከፍተኛ አስተዋጽኦ የተነሳ የጠቅላይ ሚኒስትሩ የቅርብ ክትትልና ድጋፍ የሚደረግላቸው 14 ተቋማት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት የ6 ወራት አፈጻጸማቸው ተገምግሟል። እንደ ሲቪል ሰርቪስ ኮሚሽን እንዲሁም ኢሚግሬሽንና ዜግነት አገልግሎት ያሉ የህዝብ አገልግሎት ሰጪዎችን ጨምሮ ኢንቨስትመንት ኮሚሽን፣ ብሔራዊ ባንክ፣ የፋይናንስ አገልግሎትና ሌሎችም ተቋማት አፈጻጸም በቀረበበት ሪፖርት ተቋማቱ እቅዳቸውን ተግባራዊ በማድረግ በኩል የነበራቸው አፈጻጸም ቀርቧል። የዋጋ ግሽበትን ወደ ነጠላ አሃዝ ማውረድ፣ በርካታ ኢንቨስትመንቶችን መሳብ፣ የህዝብ አገልግሎት አሰጣጥን ማሻሻል፣ ሙስና መከላከል፣ ሊመዘበር የነበረ የመንግስት ሀብትን ማዳን በውጤታማነት ከተጠቀሱ ስራዎች መካከል ዋነኞቹ ናቸው። የ2018 6 ወራት በርካታ ሀገራዊ ስኬቶች እየተመዘገቡበት እንደነበር ያነሱት ምክትል ጠቅላይ ሚኒስትር ተመስገን እነዚህ ስኬቶች ጅምሮች እንጂ መዳረሻዎች አለመሆናቸውን አንስተዋል። መንግስታችን ግልጽ ግብና ዝርዝር እቅድ አለው። እነዚህ እቅዶች ከተሳኩ ማንም ያያቸዋል፣ ይመሰክራቸዋል። ብዙ ማስተዋቂያም አያስፈልጋቸውም። ካልተሳኩም ደግሞ ሁሉም ይታዘባቸዋል። ምንም ማስተባበያም አይፈልጉም። እኛ እየተወዳደርን ያለነው እኛ ብልጽግናዎች፣ እኛ የመደመር መንግስት ተግባሪዎች እየተወዳደርን ያለነው እርስ በርሳችን አይደለም፣ ከትናንት አፈጻጸማችን ጋርም አይደለም። እየተወዳደርን ያለነው ከነገ መዳረሻችን ጋር ነው። ምን ያህል ሄድን ሳይሆን ምን ያህል ቀረን እያል መለካት ይገባናል። ከስራ አፈጻጸማቸው ውጤታማነት በስተጀርባ የቅንጅት ስራዎች፣ ጠንካራ አመራርና ዘመኑን የዋጀ የዲጂታል አገልግሎቶችን መጠቀም ዋነኛ ምክንያት መሆናቸውን ደግሞ የተቋማት አመራሮች ያነሳሉ። ሁሉም ተቋማት በጥልቅ ሪፎርም ውስጥ ነው ያሉት። በሪፎርሞቻቸው የተሟላ የሪፎርም አጀንዳ ይዘው ያሉ የመልካም አስተዳደርና አገልግሎት ላይ እንደዚሁም ከአፈጻጸም ደረጃ ከፍ ያለ አፈጻጸም ማስመዝገብ የሚያስችሉ ከፍ ያለ እቅድ አቅደው ወደ ስራ ተገብቶ በርካታ ውጤቶች ተመዝግበዋል። ተያያዥነት ያላቸው አገልግሎቶች በተለያየ ተቋም የሚሰጡበት ለዚህም ህዝቡ ተገልጋዩ አገልግሎቱን ለማግኘት ከቦታ ቦታ ሲዘዋወር ጊዜ የሚጨርስበት አንዱ ጥያቄ ነው። እዛው መሶብ ማዕከል ላይ ሁሉን ጨርሶ እንዲወጣ የማድረግ ነው። መቀናጀት ባለብን ጉዳዮች ላይ ቤቱ ጋር እንደምንቀናጅ ጭምር አመላካችም ጭምር ስለሆነ ለዚህ ትልቅ ግብአት አለው። በየጊዜው እያደገ የመጣ ነው። ቅንጅታችን አሁን ጨርሰናል የምንለው አለም የበለጠ ተቀናጅቶ መሄድ ይጠይቃል። በተገኙ ውጤቶች መቆም ሳይገባ ስኬቶችን ዘላቂ ማድረግ እንደሚያስፈልግም በግምገማው ላይ ተነስቷል። እነዚህን ውጤቶች ዘላቂ ማድረግ አንዱ ትኩረት የሚፈልገው ሳስቴን ማድረግ የመጡ ውጤቶችን ዘላቂ አድርገን የመቀጠል፣ ሁለተኛ ግን እነሱን ሳስቴን ማድረግ ብቻ ሳይሆን አዳዲስ ተጨማሪና ተደማሪ ስራዎችን መስራትና አዳዲስ ውጤቶችን ማስመዝገብ ጀመርነው መንገድ ብቻ ሳይሆን የዝላይ አማራጭም ጭምር ተከትለን የተሻሉ ነገሮችን መስራት ይጠበቅብናል የሚለውን ማስመር እፈልጋለሁ። ተቋማት በቀጣይ የተሻለ አፈጻጸም እንደሚጠበቅባቸው ያሳሰቡት ምክትል ጠቅላይ ሚኒስትር ተመስገን ከራስ ተቋም በላይ አሻግሮ ማየትና ለሌሎች ተቋማት በምሳሌነት የሚቀርብ ስራ መስራት እንደሚገባ የስራ አቅጣጫ ሰጥተዋል። ለኢትዮጵያ ነው የምንሰራ፣ እንደ ሀገር ነው የምንሰራ። እያንዳንዱ እንቅስቃሴያችን ሁሉ ኢትዮጵያን በደንብ መግለጽ የሚችል መሆን አለበት የሚለውን በደንብ መያዝ አለብን። እኛ የምንሰራው ስራ ለሌሎች ሞዴል መሆን አለበት። ጠቅላይ ሚኒስትሩ የሚመሯቸው ተቋማት ብዙ ጊዜ ሰምታችሁ ሊሆን ይችላል። በየስብሰባውም ጠቅላይ ሚኒስትሩ የሚይዟቸው ፕሮጀክቶች ይፈጥናሉ። ለምንድን ነው ሌሎች ፕሮጀክቶች የማይፈጥኑ ይላል። አሁን ህዝቡ ለምሳሌ ሲናገር ሰምታችሁ ከሆነ ወደዚህ ስናመጣው ደግሞ ወደዚህ ክላስ ወደ እነዚህ ተቋማት ደግሞ ስናመጣቸው እሳቸው የሚመሯቸው ተቋማት በጣም ይፈጥናሉ። በጣም የሚሰሩት ነገር የሚገርም ነው። እኛ ለምንድን ነው እንደዚያ ማንሆን እንባላለን ወይ ነው። እንደውም ካቀድከው በላይ ስራ ነው፣ ካቀድከው በላይ ዲማንድ ይጠበቃል ነው አሁን ንግግራችን እንጂ የታቀደውማ መሰራት አለበት፣ መፈጸም አለበት። ምንም በዚህ ምክንያት ነው የምንለው ነገር የለም። ምክንያቱም መጀመሪያ ስንግባባ ስናቅድ እንፈጽመዋለን ብለን ነው። እሱን ፍጽም አድርገን ከዚያ በኋላ ተጨማሪ ነገሮችን መፈጸም ነው እንጂ የሆነ ሀሳብ በመጣልን ቁጥር ተኝተን ብንን ባልን ቁጥር የሆነ አዲስ ስራ ይሄን እኮ ስለሰራው ነው ብንል ይሄም ይሆን አይደለም።
እንትን እያለ ነው የሚሄድ። ገና ሰርተን ያልጨረስ ነው ገና የጀመርነው ስለሆነ ዝም ብለን የሆነ ደረጃ ላይ የደረስ አድርገን ራሳችንን ካየን የተሳሳተ ድምዳሜ ላይ የተሳሳተ ውጤት ላይ እንደርሳለን። ተቋማቱም የገጠሟቸውን ተግዳሮቶች ለመፍታት የጀመሩትን የቅንጅት ስራ ማጠናከር እንደሚገባቸውም ተገልጿል። ጊዜው እየቀረበ ነው። ነገ የሚወሰነው ዛሬ በሚደረግ ዝግጅት ነው። አሁን የመስማት የመጠየቅና የመረዳት ወቅት ነው። የትኛው ሐሳብ ለሀገር ይበጃል? የትኛው መንገድ ለልጆቹ ይጠቅማል? ከወራቶች በኋላ የምታኖሩት አሻራ የታሪክ ምስክር ይሆናል። ራሳችሁን አዘጋጁ፣ መረጃችሁን አጥሩ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ የሐሳብ ገበታ በመሆን ለ7ኛው ሀገራዊ ምርጫ ልዩ ዝግጅቱን አጠናቋል። የፖለቲካ ፓርቲዎች አማራጭ ሐሳቦቻቸውን የሚያጋሩበት፣ በሰለጠነ መንገድ የሚከራከሩበትን መድረክ ወደ እርሶ ይዘን እንቀርባለን። ኢትዮጵያ በልጆቿ ውሳኔ ትደምቃለች። ነገን ለመወሰን ዛሬ ማሰብ ይጀምሩ። ዝግጁ ኖት? ምርጫ የተጠያቂነት ስርዓትን ለመዘርጋትና የሕዝብን ጥቅም ለማስጠበቅ ከፍተኛ ሚና ስላለው ዜጎች ይወክሉናል የሚሉትን መሪዎቻቸውን ለመምረጥ በንቃት መሳተፍ አለባቸው ሲሉም የተፎካካሪ ፖለቲካ ፓርቲዎች ተናገሩ። ለምርጫው ስኬታማነት ባለድርሻ አካላት ሚናቸውን በአግባብ መወጣት እንዳለባቸውም ገልጸዋል። ሰናይ ሰይፉ ተጨማሪ አላት። ምርጫ ዜጎች መሪዎቻቸውን በነፃነት እንዲመርጡ በማስቻል ለዲሞክራሲያዊ ስርዓት ግንባታ ወሳኝ ሚና አለው። ለጠንካራ ሀገረ መንግስት ግንባታም ድርሻው ከፍተኛ ነው። ምርጫ አንደኛው ኤሌመንት ነው። ዲሞክራሲን ለመገንባት ዜጎች ተወካዮቻቸውን የሚመርጡበት ከዛም ባለፈ ዲሞክራሲን ኤክሰርሳይዝ የሚያደርጉበት የውይይት ባህልን፣ የፖለቲካ ባህልን፣ በሀሳብ መፎካከርን ኤክሰርሳይዝ የምናደርግበት ነው። እንግዲህ ዲሞክራሲ ከዛ ውስጥ አንዱ ምርጫ ነው ማለት ነው። በ7ኛው ሀገራዊ ምርጫ ላይ ተፎካካሪ የፖለቲካ ፓርቲዎች ካሁኑ ሀሳቦቻቸውን ለሕዝብ በማሳወቅ ንቁ ተሳታፊ መሆን እንደሚገባቸው ያነጋገርናቸው የተፎካካሪ ፖለቲካ ፓርቲዎች ኃላፊዎች ይናገራሉ። 7ኛው ምርጫ እጅግ በጣም ዲሞክራሲያዊ፣ ሰላማዊ መሆን መቻል አለበት። ይሄን ደግሞ ሊሆን የሚችለው ፖለቲካ ፓርቲዎች ሀሳቦቻቸውን ወይም ፕሮግራሞቻቸውን፣ ፖሊሲዎቻቸውን በግልጽ ቋንቋ ለመራጩ ማህበረሰብ ነፃ በሆነ ሚዲያ ማስተላለፍ መቻል አለባቸው። ማንኛውም አካል በዚህ ምርጫ ውስጥ በቀጥታም ይሁን በተዘዋዋሪ ሚና ያለው አካል ወጥቶ ለዜጎች ምርጫን አስመልክቶ አንድም ምርጫ እንዲመርጡ ጥሪ ማቅረብ፣ ሌላ ደግሞ ራሳቸው የሚመረጡ ተፎካካሪዎች ሆኑ ምረጡኝ ማለት ያስፈልጋል። ምርጫ የተጠያቂነት ስርዓትን ለመዘርጋትና የሕዝብን ጥቅም ለማስጠበቅ ከፍተኛ ሚና ስላለው ዜጎች ይወክሉናል የሚሉትን መሪዎቻቸውን ለመምረጥ በንቃት መሳተፍ እንዳለባቸውም ተናግረዋል። ምርጫ የሚሆነው ፍትሃዊ፣ ተአማኒ፣ ዲሞክራሲያዊ፣ ሰላማዊ የሚሆነው ዜጋው በግልጽ ወጦ ይወክለኛል የሚለውን ተወካይ መምረጥ ሲችል ነው። ነገ እኮ የመረጠውን አካል ተጠያቂ የሚያደርገው ሲመርጥ፣ ካልመረጠ አልመረጠም። እሱ ባልመረጠው አካል ነው እየተመራ የተዳደረ የሚቆየውና ስለ ብልሹ አሰራሮች፣ ስለ መልካም አስተዳደር ችግር ሁሉ መጠየቅ አይቻልም ካልተመረጠ። ሁሉም ዜጋ ወጦ መምረጥ እና መመረጥ የሚችልበትን እድል መጠቀም መቻል አለበት። በፖለቲካውም በኢኮኖሚም በየትኛውም ረገድ ሲታይ የሰው ልጅ ራሽናል ነው ተብሎ ይታመናል። ስለዚህ ራሽናል ነው ተብሎ የሚታመን አካል የሚያስተዳድረውን አካል ከሌላ በማንኛውም አይነት ምርጫ ይልቅ በዚህ ጠባዩ ተፈጥሯዊ ማንነቱ ምርጫን ማካሄድ ጥያቄ ውስጥ የሚገባ ጉዳይ አይደለም ማለት ነው። ለምርጫው ስኬታማነት ባለድርሻ አካላት ሚናቸውን በአግባቡ መወጣት እንዳለባቸው ዶክተር መብራቱ አለሙ ይናገራሉ። እንግዲህ ምርጫውን ሊያካሂድ የሚችል አካላት አሉ። ምርጫ ቦርድ አለ ማለት ነው። ምርጫ ቦርድ አለ፣ ሚዲያ አለ እና የዲሞክራሲ ተቋማት አሉ፣ የፍትህ ስርዓቱ አለ። እነዚህ ገለልተኛ ሆነው አቅም አጎልብተው ምርጫው ፍትሃዊ፣ ሰላማዊ ሆኖ እንዲጠናቀቅ የራሳቸውን አቅም በማጠናከር ትራንስፓረንት የሆነ አሰራር በመዘርጋት ምርጫውን ማስፈጸም መቻል አለባቸው።
ግንቦት 24 ቀን 2018 ዓ.ም ለሚካሄደው 7ኛው ሀገራዊ ምርጫ ነፃ ዲሞክራሲያዊና ፍትሃዊ እንዲሆን ተፎካካሪ የፖለቲካ ፓርቲዎች በትብብር መስራት እንደሚገባቸውም ተገልጿል። በትግራይ ክልል 7ኛው ጠቅላላ ምርጫ ሁሉንም ባሳተፈና ፍትሃዊ በሆነ መልኩ እንዲካሄድ የክልሉ አስተዳደርና ምሁራን ኃላፊነታቸውን መወጣት እንደሚገባቸው በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ገልጸዋል። ቀጣዩ ምርጫ የትግራይ ህዝብ ከጊዜያዊ አስተዳደር ወጥቶ በህዝብ በተመረጠ መንግስት ለመመራት ሽግግር የሚያደርግበት መሆኑንም ፓርቲዎቹ አስታውቀዋል። ባየሙላት ተጨማሪ ያለው የኢትዮጵያ ብሔራዊ ምርጫ ቦርድ ከወራት በኋላ ለማካሄድ ቀነቀጠሮ የተያዘለትን 7ኛው ጠቅላላ ምርጫ ለማከናወን የተለያዩ የቅድመ ምርጫ ተግባራትን እያከናወነ መሆኑን ይገልጻል። የህዝብ ድምፅ ለማግኘት የሚወዳደሩ ፓርቲዎችም እጩዎችን ማሳወቅና ፕሮግራሞቻቸውን ለህዝብ ማስተዋወቂያ ወቅት ላይ ይገኛሉ። በትግራይ ክልል የሚንቀሳቀሰው የሹም ተንቤን ፓርቲም በምርጫ ዝግጅት ላይ መሆኑን ይገልጻል። ቀጣዩ ምርጫ የትግራይ ህዝብ ከጊዜያዊ አስተዳደር ወጥቶ በህዝብ በተመረጠ መንግስት ለመመራት ሽግግር የሚያደርግበት ባለፉት ዓመታት የገጠሙት ችግሮችን የህዝብ ውክልና ባለው መንግስት የሚፈታበት መሆኑን የፓርቲው የበላይ ጠባቂ ሚኪ ተስፋይ ለኢቲቪ ተናግረዋል። በዚህ ምርጫ የምንሳተፈው ደግሞ ትልቅ ምክንያት አለ። ትግራይ ውስጥ ያለው ችግር፣ ትግራይ ውስጥ ያለውን መከራ፣ በትግራይ ህዝብ ያለውን ሀዘንና ችግር፣ የወጣት ስደት በሙሉ መነሻቸው ከህዝብ የተመረጠ ለህዝብ ሊያገለግል የሚችል ሰላማዊ የሆነ ኃይል፣ ሰላማዊ የሆነ አመራር ከግራና ከቀኝ ያሉ ችግሮች ቁጭ ብሎ የሚፈታ አመራር ስለሌለ ነው ብለን ነው ምናምን። ይህንን መንግስትና ይህንን አመራር ደግሞ መፍጠር የምንችለው ወይም ደግሞ ወደፊት ማምጣት የምንችለው የትግራይን ህዝብ ወደ ምርጫ ሲገባ ምርጫ አድርጎ መሪዎች ሲመርጥ፣ መንግስት ሲያቋቁም፣ በፌዴሬሽን ሲወከል፣ በፓርላማው ሲወከል ነው ችግሩ መፍታት የሚችል የሚል እምነት ስላለን ነው እንደ ፓርቲ። 7ኛው ጠቅላላ ምርጫ የትግራይ ህዝብ በፌዴራል መንግስቱ ውክልና የሚያገኝበት በመሆኑ ለትግራይ ትርጉሙ ከፍ ያለ ነው ያሉት ደግሞ የትግራይ ዲሞክራሲያዊ ፓርቲ ጽህፈት ቤት ኃላፊ ሙሉ ብርሃን ኃይሌ ናቸው። በፓርላማ በተወካዮች ምክር ቤት ወኪል የለውም የትግራይ ህዝብ፣ በፌዴሬሽን ምክር ቤት ወኪል የለው ራሱ የሚወክለው። ስለዚህ ይሄ በጣም ትልቅ እድል ነው ያለው። የተሟላ መንግስት ይኖራል፣ ህዝባዊ መንግስት፣ በህዝብ የተመረጠ መንግስት ይኖራል ማለት ነው። ድምጽ የሚሆነው ህዝቡን የወከለው የራሱ መንግስት አለው ማለት ነው። አሁን ያለው ጊዜያዊ መንግስት ነው። ይሄ ጊዜያዊ መንግስት ደግሞ ምንድነው? ወደ ምርጫ የሚያሸጋግር ነው። ጊዜያዊ መንግስቱም ይሄን በደንብ በትኩረት በማየት የተሳካ ሰላማዊ ፍትሃዊ የሆነ ምርጫ ትግራይ ውስጥ እንዲደረግ እጃውን ማበርከት መቻል አለበት። ይሄ ትልቅ ኃላፊነት ነው ብዬ ነው የማስብ እኔ። የትግራይ ህዝብ ዲሞክራሲያዊ ምርጫ በማድረግ ያለፉትን ዓመታት ፖለቲካዊ ችግሮች በህዝብ በተመረጠና የህግ ቅቡልነት ባለው መንግስት የሚሻገርበት መሆኑንም አስረድተዋል። ምርጫ ማድረግ ዲሞክራሲያዊ መንግስት ለመመስረት ቁልፍ በመሆኑ በየትኛውም ሁኔታ ለምርጫ ዝግጁ መሆን ከህዝቡ ይጠበቃል። ከምነ ችግሩም ቢሆን ምርጫ መደረግ መቻል አለበት። ምርጫው ፍጹም ላይሆን እኮ ይችላል፣ ግን የተሻለ ቅድም እንዳልኩ ህዝቡ በተሻለ መልኩ ይወከላል። ቢያንስ ያን ከተወከለ ደግሞ ምንድነው የሚሆነው? አሁን ካለው የተሻለ ቁመና ያለው መንግስት ይፈጠራል። ይሄ ደግሞ የሚሆነው ምርጫ ነው። ስለዚህ በምርጫ ነው። ስለዚህ የትግራይ ህዝብ በዚህ ላይ በንቃት መሳተፍ መቻል አለበት። ሁሉንም ያሳተፈና ፍትሃዊ ምርጫ ለማካሄድ የፌዴራል ተቋማት እንዲሁም በትግራይ የሚገኙ ምሁራን ከፍተኛ ሚና እንዳላቸውም ተገልጿል። ፌዴራል መንግስት ከፍተኛ ኃላፊነት አለበት። በፕሪቶሪያ መሰረትም ትግራይ ውስጥ ገብቶ የማረጋጋት ጸጥታ የማስከበር ሙሉ ስልጣን አለው። ስለዚህ የፌዴራል መንግስት ተቋማቶች ሙሉ በሙሉ ትግራይ ውስጥ ገብተው ስራቸው እንዲሰሩ፣ የትግራይን ህዝብ የመምረጥ የዲሞክራሲያዊ መብቱ እንዲጠቀም፣ የትግራይን ህዝብ እንዲመርጥ ከፍተኛ ኃላፊነት አለበት። ይሄ የሚጠበቀው ከፌዴራል መንግስት ነው። ከዛ ቀጥሎ ደግሞ የትግራይን ህዝብ ደግሞ የትግራይ ምሁራኖች፣ ፖለቲከኞች ደግሞ ለዚህ መንግስት አጋዥ መሆን አለባቸው ማለት ነው። ከጎኑ መሰለፍ አለባቸው ማለት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው መርሃ ግብር መሰረት 7ኛው ጠቅላላ ምርጫ ግንቦት 24 ቀን 2018 ዓ.ም የሚካሄድ መሆኑ ይታወቃል። ኢትዮ መልህቅ በጅቡቲና በሶማሊያ ድንበር አቅራቢያ የተገነባው የአይሻ ግዙፍ የኃይል ማመንጫዎች ሽክርክሪት ድምፅ ለቀጠናው ብርሃን፣ ለካይሮ ደግሞ የረብሾ ማደር አደጋ ላይ መውደቁን የሚያረዱ የጂኦፖለቲካ መልእክቶች ናቸው። ኢትዮጵያ ይህም ፕሮጀክት መመረቋ በቅርቡ ግብፅ በኢትዮጵያ ጎረቤቶች በኩል እያደረገች ያለችውን የከበባ ስትራቴጂ በኢኮኖሚያዊ ትስስር ለመበጠስ ወሳኝ ካርድ መምዘዟን ያሳያል። እንዴት የሚለውን ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ ዶት ስትሪም ላይ ኢትዮ መልህቅን ይጠብቁ። ኢትዮ መልህቅ
የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ብሔራዊ ጥቅም የሚያስጠብቀው የኢትዮጵያ አቪዬሽን ደህንነት ረቂቅ አዋጅ እንደጸደቀ ተግባራዊ እንዲሆን አሳሰበ። በተወካዮች ምክር ቤት የኢትዮጵያ አቪዬሽን ደህንነት አዋጅ 432/1997 ለማሻሻል የቀረበው ረቂቅ አዋጅ የአስረጂ መድረክ ተከናውኗል። የቀረበው ረቂቅ አዋጅ ዓላማው የኢትዮጵያን አቪዬሽን ደህንነት ህጋዊ ማዕቀፍ ከዘመናዊ ዓለም አቀፍ መመሪያዎች ጋር ማጣጣምና በአየር መጓጓዣ ዘርፍ የሚታዩ አዳዲስ የደህንነት ስጋቶች በብቃት ለመከላከል ነው። የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ በረቂቅ አዋጁ ላይ ግልጸኝነት ያስፈልጋቸዋል ባላቸው ጉዳዮች ላይ ጥያቄዎችን አንስተዋል። ብሔራዊ መረጃና ደህንነት አገልግሎት የስራ ኃላፊዎች አዋጁ እንዲሻሻል ዋነኛው ምክንያት ነባሩ አዋጅ በ1997 ዓ.ም ተዘጋጅቶ መሻሻል ያልተደረገበት መሆኑንም አብራርተዋል። በተጨማሪም የሽብርተኝነት ስጋቶች፣ የሳይበር ጥቃቶችና ፈጣን የቴክኖሎጂ ለውጦች የአቪዬሽን ዘርፉን አዲስ የህግ ማሻሻያ እንዳስፈለገውም አንስተዋል። ሪፖርተራችን ህይወት አበበ እንደዘገበችው ኢትዮጵያ በአፍሪካ ቀዳሚ የአየር መንገድ ባለቤት መሆኗና ከዓለም አቀፍ መመሪያዎች ጋር የተጣጣመ የህግ ማዕቀፍ መኖሩ የተጓጓዦችን ደህንነትና የሀገሪቱን እምነት ለመጠበቅ አስፈላጊ መሆኑ ተጠቅሷል። ቋሚ ኮሚቴው ረቂቅ አዋጁ ብሔራዊ ጥቅም የሚያስከብር ወቅታዊና አስፈላጊ መሆኑን በማንሳት ኢትዮጵያ በዘርፉ ተወዳዳሪነት እንድትቀጥል ረቂቅ አዋጅ እንደጸደቀ ተግባራዊ እንዲሆን አሳስበዋል።